ሪፖርት ስንጽፍ እቅዳችን ጋር የተናበበ ነው መጻፍ የነበረብን አይደል? ስለዚህ አምና የጻፍነው ሪፖርት ላይ ዓመተ ምህረትና ስም ቀይረን የምንጽፍ ሰዎች ሊሆን ይችላል። ያምናው ስራ ሌላ ነው፣ የዘንድሮው ስራ ሌላ። ያምናው በጀት ተዘግቷል አለቀ። ስለዚህ ለዘንድሮ የሚሆን ያቀድነው እቅድ አለ። በእቅዳችን መሰረት የተሰፈረ የተቆጠረ እቅድ እናቀዳለን። የተሰፈረ የተቆጠረ ሪፖርት እናመጣለን። በተሰፈረው በተቆጠረው ሪፖርታችን ውስጥ ደግሞ አምና ካለን አንድ ደረጃ ከፍ ብለናል ወይስ ዝቅ ብለናል ብለን ራሳችንን ለክተን ይሄ ደረጃ ላይ ይሄ ደረጃ ላይ እንረጃለን ብለን አፈጻጸሙንም የገንዘብ ሪፖርቱንም ማሳወቅ ያስፈልጋል። በርግጥ በእኛ ሪፖርቶች ውስጥ ይሄን ያህል ልዩነት አስመዝግበናል ብለን የገንዘብ ልዩነቶቻችን ይጻፋሉ ብዙ ቦታ። አሁን በሰበካ ጉባኤ ስብሰባ ጊዜ ካያቸው አምና ይሄን ያህል ሚሊዮን አስገብተን ነበረ፣ ዘንድሮ ተጨማሪ ይሄን ያህል ሚሊዮን ጨምረን ይሄን ያህል ብር አድርገናል አሉ። እንደዚህ ሪፖርቶች አሉ። በሁሉም ሀገረ ስብከቶች የሚወጡ ሪፖርቶች ናቸው። ያለችው ትንሽም ትሁን 50 ሺህም ትሁን 30 ሺህም ትሁን ብቻ ተጨማሪ ያለችበት በአፈጻጸምስ በስብከተ ወንጌልስ በሰበካ ጉባኤ የአስተዳደር ስራዎችስ ምን ተፈጽሟል፣ ምን ልዩነት መጥቷል፣ ምን አይነት አፈጻጸም አሳይተናል የሚለውን የሪፖርታችን አካል ማድረግም አንዱ ጥሩ ነገር ነው። ሪፖርት የአንድ ቀን ብቻ አንድ ቀን ተነግሮ የሚያልፍ ነገር አይደለም። የነገ ታሪካችን በተለይ በዚህ በኃላፊነት ላይ ያላችሁ አድባራት ወገዳማት አለቅነት ላይ አስተዳደርነት ላይ ያላችሁ ሰዎች ዛሬ የምታቀርቡት ሪፖርት የነገ የህይወት ታሪካችሁ ነው። የነገ ህይወት ታሪካችሁን በልብ ወለድ ላይ የተመሰረተ መሆን የለበትም አለበት። ስለዚህ በዛ ልክ መሆን ስለሌለበት እቅጯን ድክመት ካለም ድክመታችሁን አምናችሁ ያው ተአምኖ አንዱ የንስሐ መንገድ አለ። እሱን አምኖ ለሚቀጥለው ለንስሐ ደግሞ መዘጋጀት ራስን ማዘጋጀት ያስፈልጋል። ግላዊ መረጃን ማሳተፍ፣ የግለሰቦች ወይም የቡድን የድርጅቶችን ስም ማጥፋት በሪፖርታችን ላይ እንዲህ የሚባል እንትን እንዲያርገብን አይባል። ስለዚህ እሱ እንዳይባል በቀጥታ ስራውንና ስራውን ብቻ መልካም የሰሩ ሰዎችን ማመስገን ጥሩ ነው። አብዝቶ ማወደስ መተንተንና መስበክ ግን አስፈላጊ ነው። ክፉ ያደረጉብን ሰዎችን ክፉ ነገር እንዲተደርገው ወይ ድርጅቶች ተቋማት ሊሆኑ ይችላሉ አድርገውብናል ብሎ መናገር ጥሩ ነው። ግን በዛ ልክ ጥላቻን በሚነዛ መልኩ ወይም ደግሞ ከስድብ አንፃር ከዘለፋ አንፃር የሚያያይዝ ሪፖርት አድርጎ ማካተት ጥሩ አይደለም። ምክንያቱም የዛሬን አይደለም ማሰብ ትናንትና የምናውቀው ዛሬ የለም። ስለዚህ ነገ ዛሬ የምናውቀው ነገ ስለማይኖር ለነገም ነገ የማያስወቅስ ቢቻል የሚያስመሰግን ሪፖርት መስራት ከሁላችን የሚጠበቅ ነው።